ነው እየተባለ ዝሮ በ29 እኮ ደሞዝ የለሽም። እንትን እኮ ነው መንገድ ላይ ትራንስፖርት እትዬ። ኧረ ሰዓት ደርሷል ላይ ጻፉት። አሁን ቀጥይ። አሁን ደግሞ ገብተሽ ሰዓት አታቃቲ። ወደ ስራሽ ወደ ስራ። እሺ ጉድ የአሜሪካ ፕሬዝዳንት ሽምግልና ላኩ። አይነ ደረቅ ሌባ እስከ ቃጭሉ ይገባ እንዲሉ አበው ሀያላን ሀገራት ውጥረት፣ ጭንቀት እንዲሁም ቁርጣት ላይ ባሉበት ሰዓት አቶ ትራምፕ ግን ልጅህን ለልጄ በማለት ሽምግልና አይሉት እርቅ፣ ፍራቻ አይሉት ጥላቻ፣ ምርጃ አይሉት ቅጥ ያጣ ብቻ ውስብስብ ያለ ነገር ለሰሜን ኮሪያ ፕሬዝዳንት ሽምግልና ልከዋል። አይገርምም እትዬ? እና ምን አቅበጠበጠሽ አንቺ? ምን አቅበጠበጠሽ አንቺ? ባለ ጉዳዮችም እኮ እንዳንቺ እንደዚህ አልተቅበጠበጡና አልተሽቆጠቆጡ። እንትን እኮ ነው ሽምግልና እኮ ነው እትዬ። አላወቁም እኮ ለማን ሽምግልና እንደተላከ። እስቲ ይሁን። ያው እንግዲህ እንደሚታወቀው አቶ ትራምፕ 3 ሚስቶች ሲኖሩት ከ3ቱ ሚስቶች 5 ልጆችን ወልዷል። ታዲያ የመጀመሪያው ልጁ ትራምፕ ጁኒየር ይሰኛል። ሁለተኛ ኢቫንካ ትራምፕ፣ ሶስተኛ ኢሪክ ትራምፕ፣ አራተኛ ቲፋኒ ትራምፕ፣ አምስተኛው የኔ ሸበላ የኔ ሽቀርቅራ ቢታ ባሮን ትራምፕ ተማሪና የ19 ዓመት ኮረዳ ይባላል ልጅ እምቦሳው ድክ የሚል ልጅ ነው። እሱ እንግዲህ ገና ወጣት ነው። እንግዲህ ይሄ ልጅ ታዲያ የመጨረሻ ልጅ አማላይ ልጅ እንዲሁም ደግሞ መሟጠጫ የትራምፕ ደግሞ ተወዳጅ ብርቅዬና ቢሊየነር የሆነ ልጁ ባሮን ትራምፕ ለኪም ጆንጉን ልጅ ሊዳር ነው ማለት ነው። ግን አይመስልም። ለአንቺን ያስመሰልሽው የልጁ ሸበላልነት የልጁ ምንስፍ ገርጭ እኮ ለአንቺን ያስመሰልሽ አርጎት ነው። ለኔ ቢሆን እትዬ ልጁ እኮ አራ በሰዓት የለም። እሺ ታዲያ ታዲያ አባትየው አቶ ትራምፕ ለልጄ አፓርታማ ገንብቼ ሪል ስቴት ሰርቼ አክሲዮን አቋቁሚ መንደር መስርቼ ራሱን አስችለዋለሁ ብለዋል ማለት ነው። ታዲያ ይሄንን ሲሉ የጉድ ሀገር ገንፎ እያደር ይሞቃል እንዲሉ ለሽምግልና የተመረጡት ግን የራሽያ ፕሬዝዳንት ቭላድሚር ፑቲን፣ የእስራኤል ፕሬዝዳንት ቤንያሚን ኔታንያሁ፣ የሰሜን አትላንቲክ የጦር ቃል ኪዳን ህብረት ወይም ኔቶ ማርክ ሩት ይገኙበታል ማለት ነው። ታዲያ ልጅህን ለልጅ ብለው ወደ ኪም ጆንጉን እንዲጠይቁ 3 ሽማግሌዎች ተልከዋል። ይሄንን ከሄዱ በኋላ ግን ሰርገኛ መጣ በርበሬ ቀንጥሱ ገና ተፈጭቶ ነው ወይ ድግሱ እንድንል ብቻቸውንና ባዶ እጃቸውን ግን አልሄዱም። 3ቱም ሽማግሌዎች የየሀገራቸውን አሉ የሉ የተባሉ የጦር መኮንኖች ዘመኑን የዋጀ የሚሳኤል መቃወሚያ ቴክኖሎጂን ይዘው እንግዲህ ራስ ደና አለች እንትና እንዲሉ ቅድሚያ ለራሳቸው ሰጠው ሂደዋል ማለት ነው። ይሄ ነገር ቆይ ጦርነት ነው ወይስ ሽምግልና የተላከ ምንድን ነው የምትቀበጥል? ሽምግልና ነው ነገሩማ። ግን ለራሳቸው ፈርተው ሚሳኤል መቃወሚያውንም ምናንም ታጥቀው ነው ሄዱ። ማን አላቸው ለነሱ ነገሩ ባይ። ሆኖም ግን አይጥ ለሞቷ የድመት አፍንጫ ታሸታለች እንዲሉ እንደደረሱ የኪም ጆንግን በራፍ ለማንኳኳት ያው ማን ያንኳኳ በሚል እጣ ሲጣጣሉ ታይተዋል። አንተ አንኳኳ እየተባባሉ እንግዲህ ውጥረት ውስጥ ጭንቀት ውስጥ አልባሌ ስትረስ ውስጥ ገብተዋል ማለት ነው እትዬ። እና ታዲያ ይሄንን እያደረጉ ባሉበት ሰዓት ግን ኪም ጆንጉን በሩን ቦግ አድርገው በመውጣት አቲታቸው ቀልባቸው እንዲሁም ቆሊያቸው በመግፈፍ ለምንድን ነው የፈለጋችሁ በማለት አፍጠው አጉረጥርጠው እንዲሁም አግጠው ጠይቀዋቸዋል። ታዲያ ይህንን ሲባል ግን 3ቱም ሽማግሌዎች ደርቀው ሐውልቱ ነው ቀርተዋል። ይህንን የሁለቱን ሽማግሌዎች መድረቅ ያየ ፑቲን ደንገጥ በማለት ወይ ባልዘፈንሽ ከዘፈንሽ ደግሞ ባላፈርሽ በማለት ወደ ኪም ጆንጉን ጆሮ ጠጋ ብሎ ያው እንደምታውቀው አንተን ከመፍራት ጸቡ ይበርድልኛል መስሎት
እንዲሁም ደግሞ ዝምድና ሲኖር ጋብቻ ላይ ስንተሳሰር ይተወኛል በማለት ያ ነገር ቆስቋሽ አማሽ አደፍራሽ የሽማግሌ የለሽ በማለት ገልጾታል ፑቲን ትራምፕን ነው። እንግዲህ ትራምፕ ልጅህን ለልጄ እንድንልኮናል በማለት እንግዲህ አስረድቶታል ለኪም ጆንጉን። ታዲያ በምላሹ ኪም ጆንጉን ባልተለመደ መልኩ አንቺ ወደ ስራሽ ድል እንደ መከራዬ ነው ብሎ ከትከት ብሎ በመሳቅ ኪም ጆንጉን እንግዲህ ባለቤቱን ካልናቁ አጥሩን አይነቀንቁ አሉ እትዬ አስናቁ በማለት ተናደው ደንግጠው እንዲሁም ደግሞ ተቆጭተው ለፑቲን ላንተ ዝምድና ቢሆን ኑሮ እንኳን ልጄ የኒኩለር ማብላያውን ቁልፉን እሰጥህ ነበር። ነገር ግን ለትራምፕ ተወንጫፊ ሚሳኤል፣ ባህር ሰርጓጅ ሚሳኤል እንዲሁም ባላስቲክ ሚሳኤል፣ ሰው አልባ የጦር ጀት መሃል ሳሎን ላይ መሃል የምግብ ጠረጴዛቸው ላይ እንዲሁም የትራምፕ መመገቢያ ሳል ላይ ነበር ምጥል ብለዋል ተናግረዋል። ታዲያ እንዲህ በማለት የሰርጉን እና የሽምግልናውን ጉዳይ ውድቅ አድርገውታል ማለት ነው። ይህንን የሰሙ የኔቶ ሴክሬታሪ ጄኔራል ግን ከቆሙበት ብንን በማለት እና በመደንገጥ በለፈለፉ ይጠፉ አሉት እያሰለፉ ከዲሲ በማለት ከቆሙበት ብን ብለው ጠፉ። ወዶ ነው። ታዲያ የእስራኤል ፕሬዝዳንቱ የእሳቸውን ብን ብሎ መጥፋት ሲያዩ ግፋይ ፈሬ መሬት እንክርዳድ ያበቅላል አለ የኔዘርላንድ ገበሬ በማለት እኔ ለሁበትን በዚህ ጉዳይ ብለው ተፈትልከዋል። እና ታዲያ ብቻቸውን የቀሩት ፑቲንም እንግዲህ ፈረስ ያደርሳል እንጂ አይዋጋም አለ የቴክሳስ ፈረሰኛ በማለት ለትራምፕ የእምቢታውን ምላሽ አድርሰውላቸዋል። የዕለቱ ዜና ይሄን ይመስላል። እናመሰግናለን። እኔ የምልሽ እንጂ እንዲው ትራምፕ ግን ምን ቢደፍር ነው? እንደምን ቢደፍር ነው? ቆይ እንጂ ይሄን ሀያላን ሀገራት የሚፈሩትን ሽምግልና እንዲው ልጅህን ለልጄ ብሎ መላክ ይሄ ድፍረት አያስመስልም? ድፍረት ነው እትዬ ድፍረት ነው። እንዲው ቆይ እንጂ እውነት ነው። ፑቲንስ መሄዳቸው እንዴ የትራምፕን መልእክት ይዘው እንዴት ኪም ጆንጉን ላይ ሄዱ? ይቀየመኛል አይደል? ያው ሽምግልና እትዬ ቢሆንስ እነሱ ኮዳጅ ናቸው። ስሞትሉ አፈርሶን እንዴ ለአሜሪካ ከሰሜን ኮሪያና ከኢትዮጵያ ማን ይቀርባል? ኢትዮጵያ አትቀርብም። እኔን የመሰልኩ ዘንካታ ልጅ እዚህ ተቀምጬ ባሮን ለዛች እንትን ይልካል እንዴት ሽምግልና? እኔ ትንሽ አስቆጭቶኛል። ነው በቃ አንጀቴን ይበለኝ ጉዳይ ይሄ ነው። ያኔ ምስል የኒሽ ቅርቅርና የኒሽ አይግርም ለፈዳ የታጋለ ሲጀመር እጂ አንቺ አትቀባጥሪ እትዬ። አንቺ ስንቶች እኮ ያልሆነ ቦታ የሚገቡ እኮ ይሄን በማያገባቸው እየገቡ እየቀባጠሩ ምን ተቀባጥሪያለሽ? ቆይ እንዲያው አሁን ይሄ ያነበብሽው ዜና ምን ሰርግ ብለሽ አልሽ፣ ኋላ ወደ ጦርነት ግመራሻቸው ማስፈራሪያ መሆኑ ነው። ግን እትዬ ደስ ያለኝ ነገር ይሄ እኮ ማስፈራሪያ ነው። ይሄ ባላስቲክ ሚሳኤል፣ ባህር ሰርጓጅ ሚሳኤል ይዘው ከሄዱ እኮ ልንልህ ነው ማለት ነው። ሰውዬው ቅስተ ጉዳይ ስለማይጠፋቸው ነው እንጂ ሰውዬው ተጉዳይ ስለማይጠፋ ነው እንጂ አንቺ እኮ አስፈራርተሽ ተናገርኩ እኮ ያለውን ሁኔታ ወቅታዊ ሁኔታ ያሉበትን ሁኔታ ነው የተናገርኩ። ሌላ እኔ አልጨመርኩት። ከየት አመጣዋለሁ? በቃ ጨርሽ እትዬ። የወንጀል ሰዓት ጀምር። ምን ተፈጀ ታሽ እኔ እኮ አንቺን ሳይሽ ገና እንዲያው ግብግብ እኮ ነው የምልሽ በኋጥ። እስቲ ቀጥይ። ደግሞ ዛሬ ምን ብለሽ ነው የመጣሽው? እሰይ እኔ በሰዓትሽ ነው የደረስሽ። ሰዓት ጎበዝ ናት እንዳንቺ አይደለችም። ዝግጁ ነሽ? እሺ ዝግጁ። አክሽን። ቅድም አጥፍተን ነበር ከሷ ጋር። አስደንጋጭ፣ አዝናኝ፣ አስደንባሪ እንዲሁም ስፖርታዊ ሰበር ዜናዎችን ይዤላችሁ ምክር ያጸደኔ። ከዕለታዊ ሰበር ዜናዎቻችን ስንጀምር ለአንበሳ ዕለታዊ ምግቦችን አድና የምታመጣ ሴት አንበሳ ስትሆን ወንዱ አንበሳ ደግሞ ልጆቹን ይዞ እሽሩሩሩሩ እያለ አዝሎ ይጠብቃታል። አንቀልባ እሰየኝ ለከታይ እናት ልጆቿን ሌላ ወንድ አንበሳ መጦ ቢነካባት አንበርክካ የተወለደበትን ቀን ታስቆጥራለች።
ባለቤቷ አይ ሌላ ወንድ መጥቶ ልጇን ሊተነኩስባት ቢመጣ ታስቆጥሯለች የተወለደበትን ቀን። የአንበሳን ጋማ የምትንከባከብለት ፕሮቶኮሉን የምትጠብቅለት ሚዳቆ ናት። ወደ ካሜራ ለማጥፋት ሚዳቆ በዚህም የተነሳ እንዲህ ሲል አንጎራጎረላት። የሚዳቆን ስጋ አልበላም እርሜ ነው፣ ያጋዝን ስጋ ግን ነፍሴ ነው ነፍሴ ነው በማለት አንጎራጎረላት። አንበሳው አልበላሽም ማለት ነው አልነካሽም። እሷም በምላሹ ተመስገን ፈጣሪ አለብኝ ውለታ ካንበሳ ጉሮሮ ያወጣ ሄለታ በማለት ተደናንቀዋል። አዋ አንበሳና ሚዳቆ እንደውም ምን ተፈጀ ሳይሽ እኮ ያችን ያሻትና የአንበሳ ፀጉር አበጣሪ ሚዳቆ ነው እኮ የምትመስል። ፕሮቶኮል ጠባቂው ትይ ፕሮቶኮል ጠባቂ ራሷን እሷን ይሄን ሰበር ዜና ስንጨርስ ሌላ ደግሞ ወደ ስፖርታዊ ሰበር ዜናዎቻችን እናልፋለን። ካሜራማን አክሽን ብለሃል። እንቁድም ስንስቅ እንተፋ ነው። ይቅርታ ካሜራማን አክሽን። ወደ ዕለታዊ ስፖርት ሰበር ዜናዎቻችን ስናልፍ አርሰናል እኔ ያው እንደምታውቁት የአርሰናል ደጋፊ ነኝ። እትዬ የዩናይትድ ደጋፊ ናቸው። አትሻ እንትናችሁ ባላንጣ ወደ ስፖርት ዜና ስንመለስ አርሰናል የእንግሊዝ ፕሪሚየር ሊግን የደረጃ ሰንጠረዥ እየመራ ይገኛል። ከተከታዩ ማንቸስተር ሲቲም በ5 ነጥብ ርቆ ይገኛል። ምን አገባኝ? ምን ያህል 5 ነጥብ በ5 ነጥብ ይለያያሉ። ምን አገባኝ? እሺ እዚህ ጋር እንዲሰመርበት የምፈልገው ነገር ግን በማንቸስተር ሲቲ አንድ ቀሪ ጨዋታ አለው። ያንን ቢያሸንፍም የትም አይደርስም። ቢዘልም 2 ነጥብ በመሃል ይገኛል። እንዲህ ነን እኛ መድፈኞች። በነገራችን ላይ አርሰናል መድፈኛ ነኝ እኔ። መድፈኞቹ ነኝ። አርሰናል በመድፈኞቹ ነው የሚታወቅ መለያችን። እሺ አመሰግናለሁ። እኔ የጥቁሩ አልማዝ የእንግሊዙ ፈርጥ የሚሉት ቡካዮ ሳካ አድናቂ ነኝ። አንቺ? አዎ የዘር ሀረጉ ከኛ ቤተሰብ ነው የሚመዘዝ። ያው ያለ መተዋወቅ ጉዳይ ነው። ትንሽ ከቡካዮ ሳካ ጋር የመልክ መመሳሰል አለ። ግን እኮ ቸኮሌት ነገር ነው። አንቺ እኮ ይበልጥሻል ግን በመልክ እሱ ያ ሳካ የሚባለው ሰውዬ። እኔ ትንሽ ጣየም እሱ ትንሽ ጣየም ምን ቀላ 7 ቁጥሩ ማሊያ ለብሶ ኳስ ያንከባለል እኮ ላየው ሰው ባንከባለለኝ እንደ ኳሷ ባሽሞነሞነኝ ነው እኮ የሚያስብል። አቤት 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 ኳሷን ባገባበት ቅጽበትማ እንዲህ አለች አትበሉኝ እንጂ እንዲህ አለች አትበሉኝ እንጂ እኔንም ባገባኝ የሚያስብል ጉድጓድ ሳካ ግቢ ጉድጓድ ያግባሽ። አረ የሚል መለከትሽ ታውሪ። ታይ ምን ተፈጀ? ታይ አታበሳጪ። የማንቸስተር ሲቲ ተጫዋች ብሪያን እቡቡ ያመላጣ ስፖርተኛ ይመስለኝ። ለምን ሲንከባለል ነው? አንድ የስፖርታዊ አቋም የለውም። ከዚህ ሰፋ ብቻ ተዳለተሽ። ብሪያን እቡቡ እኮ ኳሷን ለመንካት 5 ሰዓት ይፈጅበታል። ቀልጠፍ አይልም እንደሳካ ከሞፈራታ። እኔ እኮ ግራግሩን ለምንድን ነው የሚጠቀመው? ያረጋችሁ አላውቅም። እኔ እኮ ግራግሩን ለምን እንደሚጠቀመው ግራ ነው የሚገባኝ። አላውቅም። አለ የኔ ጥቁር አዝሙድ ግራግሩን ሲያሻው ጎል ያገባበታል፣ ሲያሻው ለጓደኞቹ ኳስ ያቀብልበታል፣ ሲያሻው ይራመድበታል፣ ሲያሻው አንቺን ባስካልቺ መታበታል እንዳስገባ ምን እንዳንስ ይደንስባታል። አረ በግራግሩ አረ ምን ተፈጀ? ውይ ያ ብሪያን እቡቡ ምላስ ራስ ወይ አልተራመደበት ወይ ጎል አላስገባበት ወይ ምንም ጥቅም አላዋለበት። ዝም ብሎ ይዞት መንጓለ። እኔ ግን ግራግር ያለው አይመስለኝ። ሁለቱም ቀኝ ግራግር ነው የሚመስለው። ቀኝ እግር ሁለቱም እንደው ካላስቸገርኩት ለብሪያን እቡቡ አንድ መልእክት አለ። የመጨረሻ ዜናዬ ነው። ካልተጠቀምኩበት በዚህ በሻሾ እንዳይተላለፍ ባካል ንገሪ። ካልተጠቀምኩበት አጥፋልኝ ባካል እሱን በያልሽውን በእዳ ባካል
ባካል ነገር ዜናዬ ያው ካልተጠቀምክበት ግራግርህን ለሳካ በማበደር እሱ ሲደክሞ እንዲያርፍበት ብታውል ስል የዕለታዊ ሰበር ስፖርታዊና መዝናኛ ዜናዎችን እጨርሳለሁ። በቀጣይ ሳምንት ስለ መድፈኞቹ አዲስ ነገር ካለ እመለሳለሁ። አመሰግናለሁ። አንቺ ቆይ በጉሮሮሽ ምናምን አጥንት ነገር ይሰታና አንቺ ሳካም ቡቡ እኔ ምን አገባኝ ስለነሱ ቡስትኒኒ ይመለከተኛል። የኔ ሾህ ይመለከቷል። እሻሹ እኮ የሚመለከተውን ለህዝብ አስተማሪ ሆነውን አቅርቧል እንጂ አስካቹም ቡቡ ሹሩሩ ምን የምትይቢ ምንድነው እዚህ መልእክትስ የምታስተላልፊ እራስሽ ሄደሽ በአካላት ነግሪው እናትን ገሯት ድና ምን አገባኝ እኔ እትዬ እኮ አንዳንድ ቀን የዩናይትድ ጨዋታ ከሌለ ወይ ከተሸነፈ በቃ እኔ ሁለቱንም አላውቅም። ምን ያልግድፍ ይሄ ስለምትዩ ነገር ማላውቀው ነገር የለኝም። ስለምቦ የሷን እንደነኛውን አርጋ የኔ በእንቡቡ የሚሄደው እንቡቡ ነው እኮ ያልሽ ነው። እኔ መሰደቤ ነው አርጅተዋል በእንቡቡ ሊሄዱ ነው መባሌ ሾርኔው መሆኑ ካሜራማን አጥፋልኝ። ዛሬ ጉዳለ እንደውም አሁን ሰበር ስብሰባ ይጀምራል። እዚህ የሚመለከታችሁን ማታወሩ ምንድነው? እናታስተላልፉ ምንድነው? ይሄ መሰለኝ ይሆናል ብላችሁ በዚህ የምታስተላልፉ ይሆናል ባይታሰኙብኝ ነው ማህበረሰቡን ይሆናል ተናጋሪ ታረጉብኝ እኮ ነው መሰለኝ ተናጋሪ። አሁን አንቺ በቦታው ነበርሽ? ያ ሳካ ምትዩ ሰውዬ ሲጫወት ነበርሽ በቦታው? አልፎኛ ያቁምት አንድ ቀን እንኳን እኮ ቀጥታ ቀረጻ ኑሮ የቀረው ያርሰናል ጨዋታ ኑሮብኝ ነው። የሁለት ወር ደሞዝ የለሽም እንኳን ነገርሽኝ። ምክንያት ያሞሽ መስሎኝ ነው እንጂ ሁለት ወር ደሞዝ የለሽም። በዚህ ከቀረሽማ እኔ ሁለታችሁ እኔ ነግሬያለሁ። አስተማሪ የሆነ ነገር አስተላልፉልኝ እዚህ